የብልጽግና ጉዞአችንና የንግዱ ማህበረሰብ ሚና በሚል መሪ ቃል በአዲስ አበባ የሚገኙ የተለያዩ ክፍለ ከተሞች ከንግዱ ማህበረሰብ ጋር ውይይት አካሂደዋል። መድረኩ በዋናነት የንግዱ ማህበረሰብ በሀገር ግንባታ ባለው ሚና ላይ ያተኮረ ሲሆን ፍትሐዊ የንግድ ስርዓትን የሚፈታተኑ የተለያዩ ህገወጥና ብልሹ አሰራሮችን ለመክታትና የተጀመሩ ልማቶችን ለማፋጠን ያለመ ነው። በለሚ ኩራና አራዳ ክፍለ ከተሞች በተካሄዱ የውይይቱ መድረኮች ይሄው ተገልጿል። ከነጋዴው ማህበረሰብ ጋር የተደረገው ውይይት ሰፋ ያለና አንኳር ነጥቦች የተነሱበት መሆኑን የተናገሩት የአዲስ አበባ ንግድ ቢሮ ምክትል ቢሮ ኃላፊ ፍስሐ ጥበቡ ከኮሪደር ልማት ጀምሮ ለተመዘገቡ ለውጦች ስኬታማነት የንግዱ ማህበረሰብ ሚና ከፍተኛ መሆኑን ገልጸዋል። መንግስት ከንግዱ ማህበረሰብ የሚሰበስበውን ግብር በአግባቡ ይተጠቀመበት ይገኛል። ከ70% ያላነሰው ለካፒታል እያዋለው ነው የሚገኘው። ይሄ የምናያቸው የካፒታል እድገቶች ከተማ ውስጥ የምናያቸው አጠቃላይ ከኮሪደር ልማቱ ጀምሮ የታዩ ለውጦች አዲስ አበባ እንደ ስሟ አዲስ የማድረግ ከተማዋን ከሌሎች ከተማ አቀፍ ደረጃ ተወዳዳሪ እንድትሆን ለማድረግ የተሰራው ስራ ውስጥ የንግዱ ማህበረሰብ ሚናው ትልቅ ነው። ግብር ባይከፍል የሁሉ ልማት ማየት አንችልምና ግብር በመክፈሉ ሂደት መንግስት የሚያወጣቸውን መመሪያዎች ተቀብሎ ተግባራዊ በማድረግ ሂደት ውስጥ ያለው ሚና በጣም ጉልህ ነው። በአራዳ ክፍለ ከተማ በተደረገው ውይይት የመክፈቻ ንግግር ያደረጉት የክፍለ ከተማው ዋና ስራ አስፈጻሚ አቶ ጌታውን አበራ እንደ ሀገር የተወሰዱ የኢኮኖሚ ሪፎርምና ማሻሻያዎች የንግድ ስርዓቱን ይበልጥ ጤናማ ለማድረግ የተወሰዱ እርምጃዎች መሆናቸውን ጠቅሰዋል። ከኢኮኖሚ ሪፎርሙ ጋር ከንግድ ማሻሻያ ስርዓቱ ጋር አጠቃላይ የግብይት ስርዓቱን ከማዘመን ጋር ተያይዞ ፓርቲያችን ብልጽግና እየሰራ ያለው ስራ የከተማ አስተዳደሩ እየሰራ ያለው ስራ ይታወቃል። ይሄ ደግሞ አጠቃላይ የተሳለጠ ጤናማ ፉክክር ያለው የንግድ ስርዓት እንዲፈጠር እየሰራ ነው ያለው። ይሄ የአጠቃላይ የማክሮ ኢኮኖሚውንም የሪፎርም ስራውንም ውጤታማ በማድረግ ሀገሪቱ አሁን ያለችበትን እድገት ወደፊት የሚያስፈነጥር ስራ ነው እየሰራ ያለው። በተጨማሪም በንግድ ስርዓቱ ላይ የሚፈጠሩ እንቅፋቶችን ለመቅረፍ የንግድ ማህበረሰቡና መንግስት ተቀራርበው መስራት እንዳለባቸው በአቃቂ ክፍለ ከተማ በተደረገው ውይይት የተገለጸ ሲሆን በአገልግሎት አሰጣጥ በኩል የሚታዩ ግድፈቶችን ለማረም በመንግስት በኩል ያለውን ቁርጠኝነት የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አቶ አለማየሁ ሚጀና አስታውቀዋል። እኛ በመረጃ አያያዛችን በአገልግሎት አሰጣጣችን እናንተን ባለማስደሰት የሚያንገላቱ አሰራሮች ላይ በምትሰጡን ግብዓት ልክ ለመስራት ዝግጁ ነን፣ እናስተካክላለን። አንድም ሀሳቦቻችሁን ጠብ አድርገን አንጥልም፣ እንወስዳቸዋለን፣ ግብዓት እናደርጋለን። ይሄ ውይይት እስከ ፌዴራል ድረስ ይቀጥላል። ከተማ ላይ ይኖራል፣ እስከ ፌዴራል ድረስ የሚቀጥል ነው የሚሆነው እና ትልቅ ግብዓት ይገኝበታል ብለን የምናስበው ነው። በውይይቱ ላይ የተሳተፉ ነጋዴዎች ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ በአጭር ጊዜ ውስጥ በአዲስ አበባ የተሰሩ የልማት ስራዎች የንግዱን ማህበረሰብ ለሀገር ኢኮኖሚ መሳለጥ ጉልህ ሚና ያለው መሆኑን ያሳዩ መሆናቸውን በመጥቀስ ህገወጥ አሻጥረኛ ነጋዴዎች ወደ ህጋዊ መስመር እንዲገቡ መልእክት አስተላልፈዋል። መድረኩ ደግሞ ጠቃሚና ተገቢ ነው። ምክንያቱም ነጋዴው ማህበረሰብ ጋር ያለውን የግንዛቤ ማነስ የሚሆን የተለያዩ ነገሮች ወይም ደግሞ የተለያዩ ችግሮች መፈታት የሚችለው ወይም የተለየ ነገር ማድረግ የሚቻለው መንግስትም ያላየው ወይም ደግሞ ያልደረሰበት ችግር ካለ ያው ነጋዴው ራሱ ቀርቦ ሲያስረዳ የተሻለ መፍትሄ ይቀርባል ብዬ አስባለሁ። ህገወጥነት ላይ ያሉ በንግዱም ይሁን በተለያየ መንገድ ያሉ ከሀገር አኳያ አይተው አሁን ያለውን እድገት አይተው ወደ ህጋዊ መስመር ገብተው ግብር ቢከፍሉ፣ ለምሳሌ ግብር በእነሱ በሚከፍሉት ግብር ተማሪዎች መማር ያቃታቸው በተለያየ መንገድ ከቤተሰብ ችግር ውስጥ ያሉ በቀን 2 ጊዜ እየበሉ በልብስም ይሁን በዩኒፎርም እኩል ሆኖ መማር ችሏል። አገልግሎት ሰጪ እስከሆነ ድረስ ታማኝ የሆነ ነገር መገበር ያለብን አሻጥር መስራት የሚያስፈልግም። ምክንያቱም የሀገር እድገት ነው እያየን ነው በተግባር አሁን እንደምታየው ኮሪደር ውስጥ ታየው ምናምን ለማስተያየው ደስ የሚል ነገር ነው ገብቷል። ስለዚህ አሻጥር የሚሰሩ ሰዎች እንዲመለሱ ነው የምፈልገው። በአሁኑ ሰዓት በከተማ ውስጥ በጣም ትልቅ ለውጥ እየተደረገ ነው ያለውና ከሌሎች ዓለም ሀገር ካሉ ከተሞች ጋር የሚቀራረብ ስራ እየተሰራ ነው።